የቅዱሳንን ዜናቸውን ለመናገር ፍቅር ግድ ይለኛል። ቅንዓትም ከሃዲዎችን እነቅፋቸው ዘንድ ያስገድደኛል። ፍቅር ክርስቶስን እንዳመሰግነው ግድ ይለኛል። ቅንዓትም ሰይጣንን አወግዘው ዘንድ ግድ ይለኛል። ፍቅር ክርስቶስን ሐዋርያትን እንድከተላቸው ያስገድደኛል። ቅንዓትም ዝንጎችን እንድሸሻቸው ግድ ይለኛል። ፍቅር ሰማዕታትን አወድሳቸው ዘንድ ግድ ይለኛል። ቅንዓትም ጠንቋዮችን እንድዘልፋቸው ያስገድደኛል ይለናል መጽሐፈ ሚስጥር። ሰላም የተወደዳችሁ የገድል ቤተሰቦች እንደምን ሰንብታችኋል? በዛሬውም የቅዱሳን ገድል መርሃ ግብራችን አባት ከላይ እንደመግቢያ የተጠቀሙትን አስደናቂ መጽሐፍን ጨምሮ አያሌ መጽሐፍትን በመጽሐፋቸው የተነሳ በጊዜው በትምህርታቸው የተመሰጡ ምእመናንና የቤተክርስቲያን ሊቃውንት በእኛ ዘንድ የተነሱት አዲሱ ዮሐንስ አፈወርቅ ሲሏቸው፣ አጼ ይስሐቅ ደግሞ መናፍቃንን ሁሉ በማሳፈራቸው በረቂቅ ድርሰታቸው ኢትዮጵያዊው ቄርሎስ ብሏቸዋል። እኚህ አባት በጊዜው ይነሱ ለነበሩ የኑፋቄ ትምህርቶች የማያዳግም መልስ ሰጥተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀማቸውን የቅዳሴ ድርሰቶች ውስጥ ብዙዎቹን ጽፈዋል። ለእመቤታችን የጻፉት የውዳሴ መጽሐፍ እንኳን እመቤታችንም አድንቃላቸዋለች። ለመሆኑ እኚህ ኢትዮጵያዊ አባት ማን ናቸው? መልሱንና ገድላቸውን ከዝግጅታችን ያገኙታል። መልካም ቆይታ። እኚህ አባት ከአባታቸው ሕዝበ ጽዮንና ከእናታቸው እምነ ጽዮን በቦረና ሸግላ ወይም ሰግላ በተሰኘች ቦታ በ1357 ዓመተ ምህረት ነበር የተወለዱት። አባታቸው ሕዝበ ጽዮን ጠቢብና የመጽሐፍ ታዋቂ የእግዚአብሔር ወዳጅና በቤተ መንግስት በነበረችው ድንኳን ስዕል ቤት የሚያገለግሉ ካህን ወገን ሲሆኑ የሰግላ ሀገረ ገዥም ነበሩ። እናታቸው እምነ ጽዮን ደግሞ ከሹማምንት ወገን የሆነች ደግ ሰው ነበረች። ወላጆቻቸው ልጅ መውለድ እንቢ ብሏቸው ስለነበር የሰማዕቱ ቅዱስ ጊዮርጊስን ስም እየጠሩ ፈጣሪያቸውን ይማጸኑ ነበር። ጸሎታቸው ተሰምቶ በቅዱስ ኡራኤል አብሳሪነት በወርሃ ሐምሌ በ7ኛው ቀን ላይ ወንድ ልጅ ወለዱ። የወለዱት ልጅም እንደ ሰማዕቱ ቅዱስ ጊዮርጊስ የእውነት ምስክር እንዲሆንላቸው በመመኘት ጊዮርጊስ ብለው ስም አወጡላቸው። አባ ጊዮርጊስ በመጀመሪያ እናታቸው ፈሪሃ እግዚአብሔርን እያስተማረች በጥበብና በእውቀት አሳደገቻቸው። አባታቸው ካህን ስለነበሩ የመጀመሪያውን የቤተክርስቲያን ትምህርት የተማሩት ከርሳቸው ነበር። አስተምረዋቸው በ1341 ዓመተ ምህረት ወደ ኢትዮጵያ ከመጡትና እስከ አጼ ዳዊት ዘመነ መንግስት ጳጳስ ከነበሩት ከአቡነ ሰላማ መተርጉም ዘንድ ወስደው ዲቁና አሹመዋቸዋል። ከዚያም በኋላ በንጉስ ዳዊት ዘመን በደብረ ሐይቅ ባህር ወደምትገኘው የቅዱስ እስጢፋኖስ አባ ኢየሱስ ሞዓ ገዳምና ታዋቂ ትምህርት ቤት ወስደው ከታላቁ አቃቤ ሰዓት አባ ሰረቀ ብርሃን ጉባኤ ተቀላቅለው እንዲማሩ አድርገዋቸዋል። አባ ጊዮርጊስ በሐይቅ እስጢፋኖስ ትምህርት አልገባቸው ብሎ ለ7 ዓመታት ተቀምጠው ነበር። አብረውት የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢያት ነው ወይስ በወላጆቹ ይሏቸው ነበር። በዚያ ጊዜ መምህር ሰረቀ ብርሃን ለአባቱ ልጅህ ትምህርት አይገባውምና የቤተ መንግስት ነገር አስተምረው ብሎ መልሷቸው ነበር። አባታቸው ሕዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቻለሁና እዚያው ገዳሙን ያገልግል ብሎ እንደገና ላካቸው። የአባ ጊዮርጊስ በትምህርት ወደ ኋላ የመቅረት ዋናው ምክንያትም ከመማሩ ይልቅ የማረካቸው በስራ እየደከሙ የገዳሙን አባቶች መርዳትና የብትህውና ሕይወት መሆኑ ነው። አባ ጊዮርጊስ በገዳሙ እህል በመፍጨት ያገለግሉ ነበር። እህል ይፈጩበት የነበረው የድንጋይ ወፍጮ እስካሁን ድረስ በገዳሙ ይገኛል። አባ ጊዮርጊስ ጓደኞቻቸው በትምህርት ሲቀድሟቸው ባዩ ጊዜ በእጅጉ አዘኑ። በጾምና በጸሎትም ወደ እግዚአብሔር ጮሁ። በፍጹም ልባቸውም አምነው ብርቱ ልመናን ከእመቤታችን ስዕል ፊት ቁመው በጠለቀ ተመስጦ ልቦና እንባን በማፍሰስ ወደ እግዚአብሔር የአባቶቻችን አምላክ የምህረት ጌታ ሁሉን በቃልህ የፈጠርክ ሰውንም በረቂቅ ጥበብህ የፈጠርክ አቤቱ አንተ ከልዑል ጌትነትህ ጥበብን ስጠኝ፣ በእውነትም አትናቀኝ፣ እኔ ባሪያህ ነኝ፣
የባሪያህም ልጅ ነኝና በማለት ለመኑ። ከዚህ በኋላ በነሐሴ ወር በ21ኛው ቀን እመቤታችን ተገለጠችና አይዞ ዕውቀት የተሰወረብህ ትምህርት ስለማይገባህ ሳይሆን የእግዚአብሔር ድንቅ ሥራ እንዲገለጥ ነውና ታገስ አለቻቸው። ጽዋ ልቦናም አጠጣቻቸው። ከዚህ በኋላ ሐይቅ እስጢፋኖስ የዜማ የቅኔና የመጽሐፍትን ትርጓሜ ትምህርታቸውን በሚገባ ተምረው አጠናቀቁ። በዕውቀቱም ቀድሞ የሚያውቃቸው ሁሉ ይደነቅባቸው ነበር። አባ ጊዮርጊስ የያሬድን ዜማ ከአቡነ ሳሙኤል ዘዋልድባ ጋር እንደተማሩ ገድላቸው ይተርከዋል። በዚያን ዘመን በአጼ ዳዊት አማካኝነት በሰሜን ኢትዮጵያ የያሬድ ድጓ ዋና ማዕከል በሆነው በደብረ ነጎድጓድ ተሾመው ያስተምሩ ነበር። ከሐይቅ በኋላ በዚያ ዘመን ሸግላ በመባል ትጠራ ወደ ነበረችው ወደ ትውልድ ሀገራቸው ወደ ዘጋስጫ ተጓዙ። አባ ጊዮርጊስ ወደ ጋስጫ ሲመጡ አባታቸው በጣም አርጅተውና መንኩሰው ነበር። ስለዚህም በአባታቸው እግር ተተክተው በቤተ መንግስቱ ያለችውን ስዕል ቤት እንዲያገለግሉ ወደዚያው አስገቧቸው። በቤተ መንግስቱ ዙሪያ ከነበሩት ሊቃውንት መካከል አባ ጊዮርጊስ አንዱ ነበሩ። በአንድ ወቅት ግብጻዊ ጳጳስ አቡነ በርቶሎሜዎስ ሥላሴን አንድ ገጽ ብለው ያምናሉ ተብለው በተከሰሱ ጊዜ ነገሩን እንዲያጣሩ ከተመረጡት ከቄስ አጼ ተከስተ ብርሃንና ከሐይቁ መምህር ከአቃቤ ሰዓት ዮሴፍ ጋር አብረው ተልከው ነበር። እነዚህ 3 አበው ጳጳሱን ካነጋገሩ በኋላ ክሱ ውሸት መሆኑን በማረጋገጥ ስለ ምስጢረ ሥላሴ የሚገልጠውን የጳጳሱን እምነት በጽሑፍ ይዘው መጡ። በቤተ መንግስቱ በነበሩ ጊዜ የንጉሱን ልጆች ይስሐቅን፣ ቴዎድሮስን፣ እንድሪያስን፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮስያስን፣ ዘርአ ያዕቆብንና ሴት ልጁን እሌኒን በምግባርና በሃይማኖት ቀርጿቸዋል። ከነዚህም መካከል ዘርአ ያዕቆብ በድርሰቱ ሲመስላቸው፣ ቴዎድሮስ ደግሞ በሕይወታቸው መስሏቸዋል። አጼ ዳዊት የአባ ጊዮርጊስን ሊቅነትና መልካም ስነ ምግባር በሚገባ ስላወቀ በጋብቻ ሊዛመደው ወዶ ስለነበር ልጁን እንዲያገባ ዘወትር ይጠይቀው ነበር። አባ ጊዮርጊስ ግን በድንግልና ጸንተው መኖር እንደሚፈልጉ ከመግለጽ አልተቆጠቡም። የአጼ ዳዊት ጥያቄ ስለበዛባቸው ወደ አቡነ በርቶሎሜዎስ ሄደው ቅስናን ከተቀበሉ በኋላ ወዲያው መነኮሱ። ከመነኮሱ በኋላ ወደ ጋስጫ በመምጣት ለነገስታትና በቤተ መንግስቱ ለነበሩ ካህናት እንዲሁም በቤተ መንግስቱ ለነበሩ ታላላቆች ለንቡራነ እድና ለመኳንንት ለመሳፍንትና በቤተ መንግስቱ ለነበሩ ባለሟሎች ሁሉ መምህር ሆኑ። አባ ጊዮርጊስ በሸግላ በነበሩ ጊዜ በወባ በሽታ ታመው ሊሞቱ ደርሰው እንደነበር ገድላቸው ይናገራል። ታመው በነበረ ጊዜም አንድ ሌሊት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠውላቸው ከኛ ጋር ትኖር ዘንድ ልንወስድህ መጣን አሏቸው። እርሳቸውም የድርሰት ስራዬን ሳልሰራና እግዚአብሔርንም አብዝቼ ሳላመሰግነው አሁን አትውሰዱኝ ሲሉ ለመኗቸው። እነርሱም ልመናቸውን ተቀብለው ከሕማማቸው ፈውሰዋቸው ሄዱ። ለዚህም ይመስላል ከበሽታቸው እንደዳኑ ወዲያውኑ የድርሰት ስራቸውን የጀመሩት። የመጀመሪያው ድርሰታቸው መጽሐፈ አርጋኖን የተሰኘውና በቅኔ ስለ እመቤታችን ቅድስት ድንግል ማርያም የሚያመሰግነው መጽሐፍ ነው። ስለ አርጋኖን ድርሰት ገድሉ በሚከተለው መንገድ ይገልጠዋል። በ3 ስሞችም ሰየማቸው። እነርሱም አርጋኖነ ውዳሴ፣ መሰንቆ መዝሙርና እንዚራ ስብሐት ይባላሉ። እመቤታችን አርጋኖንን ስለወደደችለት ዚማት በሚባለው ሀገር በነበረ ጊዜ ከድርሰቶች ሁሉ እንደ አርጋኖን የሚወደው የለም ብላቸዋለች። አጼ ዳዊትም ድርሰቱን በጣም ከመውደዱ የተነሳ በወርቅ ቀለም እንዳጻፈው ገድሉ ይገልጣል። ከዚህ በኋላ አባ ጊዮርጊስ የደረሱት ድርሰት ውዳሴ መስቀል ይባላል። ቀጥሎ መጽሐፈ ስብሐት ዘመዓልት ወዘለሊት የተባለውን ወይም ራሳቸው መጽሐፈ ብርሃን ብለው የሰየሙትን መጽሐፍ አዘጋጅተዋል። ይህንን መጽሐፈ ብርሃን ብለው የሰየሙበት ምክንያት ገድላቸው ሲያብራራው የእግዚአብሔርን የምስጋናውን መንገድ አብርቶ ያመላክታልና ልዑላነ ብርሃን የሆኑትን የማህበረ ቅዱሳንንና የትጉሃንን የምስጋናቸውን መንገድ ያመላክታል፣ የእመቤታችንንም የምስጋናዋን ጣዕም ይገልጣልና ይላል።
ከዚህ በኋላ አባ ጊዮርጊስ ወደ ጳጳሱ ወደ አቡነ በርቶሎሜዎስ ዘንድ በመሄድ የቅዳሴ ድርሰትን ለመድረስ እንዲፈቀድላቸው ከጠየቁ በኋላ የቅዳሴ ድርሰት ማዘጋጀታቸውን ገድላቸው ይገልጠዋል። ይህም የኢትዮጵያ ቅዳሴያት ደራሲያቸው ማን ነው ለሚለው ጥያቄ መልስ ፍንጭ የሚሰጠን ይሆናል። ገድላቸው እንደሚተርከው ከሆነ አንዳንድ ካህናት የአባ ጊዮርጊስን ቅዳሴ ተቃውመው እንደነበር፣ ነገር ግን እግዚአብሔር አርዮስን በቀጣበት መንገድ ቀጥቷቸዋል። አባ ጊዮርጊስ ነገረ ሃይማኖትን ጠንቅቀው የተረዱና የሚያስረዱ ስለነበር በዘመኑ የተነሱ የሃይማኖት ክርክሮች ሁሉ እርሳቸው ከሌሉ አይሳኩም ነበር። በዚያ ጊዜ በሸዋ በይፋት ራሳቸውን ቤተ እስራኤል እያሉ የሚጠሩ አይሁዳውያን ነበሩ። ከአቡነ ዜና ማርቆስ ጀምሮ ብዙ መምህራን ወደ እነዚህ ህዝቦች እየተሰማሩ ወንጌልን አስተምረዋል። አቡነ ዜና ማርቆስ ወደ ክርስትና ለተመለሱት ቤተ እስራኤላውያን በእመቤታችን በቅዱስ ሚካኤል በአባ ኖብና በሰማዕቱ በጊጋር ስም 4 አብያተ ክርስቲያናትን አሰርተው ነበር። ሁለቱ የመጀመሪያዎቹ አሁንም አሉ። ይህ ሁሉ ቢሆንም ቤተ እስራኤላውያኑ ሙሉ በሙሉ ወደ ክርስትና አልተመለሱም ነበር። ከእነዚህ አይሁዳውያን መካከል አንዱ ከክርስቲያኖች ጋራ በነገረ ሃይማኖት ለመከራከር ጥሪ ያቀረበ። ክርስቲያኖች ከረቱኝ ወደ እነርሱ ሃይማኖት እገባለሁ፣ እኔ ከረታኋቸው ወደ እኔ ሃይማኖት ይገባሉ ሲል ነገሩን ጥብቅ አደረገው። አጼ ዳዊት ይህንን ጉዳይ ሲሰማ በጣም ስለተናደደ ሊቃነ ካህናቱን ንቡራነ እዱንና የመጻሕፍት አዋቂዎችን ሁሉ ከየሀገሩ እንዲሰባሰቡ አዘዘ። አይሁዳዊው በአንድ ወገን፣ መምህራኑ በአንድ ወገን ሆነው ክርክሩ ተጀመረ። የመጀመሪያው እድል የተሰጠው ለአይሁዳዊው በመሆኑ ቀጥሎ ያለውን ጥያቄ አቀረበ። እናንተ የእግዚአብሔር ልጅ ነው የምትሉት ይሄ ክርስቶስ እውነት የእግዚአብሔር ልጅ ከሆነ ወደ ቢታንያ በመጣ ጊዜ አልዓዛር የተቀበረበትን ቦታ ሳያውቅ ቀርቶ አልዓዛርን የተቀበራችሁት ብሎ እንደጠየቀ በወንጌላችሁ ተጽፏል። ለዚህ መልስ ስጡኝ፣ እኔንም ከመጽሐፈ ኦሪቴ ጠቅሳችሁ ጠይቁኝ ሲል የመከራከሪያ ነጥቡን አቀረበ። በዚህ ጊዜ አባ ጊዮርጊስ ታመው አልጋ ላይ ነበሩ። ሊቃውንቱም እንዲህ ያለው ነገር ያለ እርሱ አይሆንምና አባ ጊዮርጊስ ይምጣ ሲሉ ለአጼ ዳዊት ጥያቄ ያቀረቡ። አባ ጊዮርጊስም በአልጋ ላይ እያሉ እንዲመጡ ተደረገ። በአልጋ ላይ ሆነውም በጉባኤው ላይ ተገኙ። ጉባኤተኞቹ የቀረበውን ጥያቄ ነገሯቸው። አባ ጊዮርጊስ የሰጡትን መልስ ገድሉ በሚከተለው መንገድ ይገልጥልናል። እኔ ግን በወንጌል ሳይሆን በኦሪት እከራከርሃለሁ። የምኩራብ መጻሕፍት ሁሉ ለቤተ ክርስቲያን የታወቁ ናቸውና ምኩራብ ዘራች፣ ቤተ ክርስቲያንም አጨደችው። ምኩራብ ፈተለችው፣ ቤተ ክርስቲያን ለበሰችው። አዳምን በገነት ሳለ አዳም ሆይ ወዴት ነህ ብሎ የጠየቀው ማን ነው? አብርሃምንስ ሚስትህ ሳራ ወዴት ናት ብሎ የጠየቀው ማን ነው? እስቲ መልስልኝ። ሰይጣንን ከወዴት መጣህ ብሎ የጠየቀው ማን ነው? እግዚአብሔር አብ አይደለምን? በዚህ ጊዜ አይሁዳዊ መልስ አጥቶ ዝም አለ። ንጉሱ ሊቃውንቱና መኳንንቱም እጅግ ተደሰቱ። አባ ጊዮርጊስ ሌላው ያጋጠማቸው ክርክር ቢቱ ከተባለው ሰው ጋር ያደረጉት ክርክር ነበር። ቢቱ በምጽአት ጊዜ የሚመጣው ወልድ ብቻውን እንጂ አብና መንፈስ ቅዱስ አይመጡም የሚል ኑፋቄ ማስተማር ጀምሮ ነበር። ቢቱ ከዚህ ኑፋቄው በተጨማሪ የጥንቆላ ስራም ይሰራ ነበር። ቢቱ በጥንቆላ ስራው የተነሳ በቤተ መንግስቱ ተቀባይነት የነበረው ሰው ነበር። ይህንን መሰሉን ተግባር አጥብቆ የተዋጋው ዝርዓ ያዕቆብ እስኪመጣ ድረስ ነገስታቱ ምንም ክርስቲያኖች ቢሆኑ በዚህ መሰሉ ስንኩል እጽ ይዋጡ ነበር። ቢቱና አባ ጊዮርጊስ ወደ ንጉስ ዳዊት ዘንድ ቀርበው በጉዳዩ ላይ ለመነጋገር እንደሚፈልጉ ገለጡ። አጼ ዳዊትም ጳጳሱና ሊቃውንቱ ባሉበት እንዲነጋገሩ ስለወሰነ ጳጳሱ እንዲመጡ አዘዘ። በዚህ ጊዜ ተንኮለኛው ቢቱ ከአባ ጊዮርጊስ ጋር ከተከራከረ እንደሚረታ ስላወቀ ንጉሱ የአባቶቻችንን ሃይማኖት ክዷልና አትምጣ የሚል ደብዳቤ በአባ ጊዮርጊስ ስም ጽፎ ጳጳሱን ሊጠሩ በሄዱት መልእክተኞች እጅ ላከ። ወዲያውም ለአጼ ዳዊት ይህንን ነገር አሳበቀ። አጼ ዳዊትም ፈጣን መልእክተኞች ልኮ የፊተኞቹ መልእክተኞች እንዲመለሱ አደረገና ደብዳቤው ተነበበ። የቢቱ ተንኮል ያልገባው ንጉስ ዳዊት ይህንን ደብዳቤ ሲመለከት አባ ጊዮርጊስን በደም አበላ እስኪነከር ድረስ እንዲደበደብ አድርጎ ወደ እስር ቤት አስገባው። አጼ ዳዊት እስኪሞትና ልጁ ቴዎድሮስ እስኪነግስም ድረስ በዚያ ቆየ።
ትንቢቱ ግን በመልአክ ተቀስፎ ሞተ። አባ ጊዮርጊስ በወህኒ ቤት እያሉ ጴጥሮስና ጳውሎስ እየመጡ ያጽናኗቸው ነበር። ውዳሴ ሐዋርያት የተሰኘውንና ከሐምሌ 5 ጀምሮ በ12ቱም ወራት የሚመሰገኑበትን የሐዋርያትን ምስጋና የያዘውን መጽሐፍ ያዘጋጁትም በወህኒ በነበሩ ጊዜ ነው። አጼ ቴዎድሮስ አባ ጊዮርጊስን ከወህኒ ቤት አውጥተዋቸው በጥንቱ ቦታ አስቀመጧቸው። አባ ጊዮርጊስ ግን የቤተ መንግስትን ነገር ለመሸሽ ስለፈለጉ በጋስጫ ከመቀመጥ ይልቅ ርቀው ጥንት ወደ ነበሩባት ወደ ዳሞት በመሄድ ማስተማር ጀመሩ። የአባ ጊዮርጊስ ሌላው ተማሪ የነበረው አጼ ይስሐቅ በ1399 ዓመተ ምህረት መንግስቱን ሲይዝ አባ ጊዮርጊስ ወደ ጋስጫ ተመልሰዋል። በዚያ ጊዜ አባ ጊዮርጊስ እድሜያቸው 42 ዓመት ሲሆን በስደትና በጤንነት መታወክ የተነሳ ከባድ ጉዳት ደርሶባቸው ነበር። ይሁን እንጂ ብዙ ጊዜያቸውን በጾም በጸሎትና በድርሰት ያሳልፉት ነበር። አንድ ቀን ቴዎድሮስ የተባለ መስፍን ዳግመኛም የጦር አዛዥ የሚሆን አባ ጊዮርጊስን ስለ ርትዕት ሃይማኖት ጠየቃቸው። አባ ጊዮርጊስም ፍካሬ ሃይማኖት የተባለው መጽሐፍ ደርሰው ሰጡት። ንጉሱና የሚስጥረ ሊቃውንት የሆኑ ካህናት ይህንን በተመለከቱና ባነበቡ ጊዜ በእውነት ዮሐንስ አፈወርቅና አፈ በረከት የሆነው ቄርሎስ በዘመናችን ተነስተዋል፣ ኢትዮጵያም ቁስጥንጥንያን መስላለች፣ ከእስክንድሪያም በላይ ከፍ ከፍ ብላለች ብለው አደነቁ ይላል ገድላቸው። አባ ጊዮርጊስ ፍካሬ ሃይማኖት የተሰኘውንና የኢትዮጵያ ቤተክርስቲያን የምታምነውና የምታወግዘውን በግልጥና በዝርዝር የጻፉበት መጽሐፍ እንዴት እንደደረሱት ሲገልጽ ፍካሬ ሃይማኖት የኢትዮጵያ ቤተክርስቲያንን እምነት በግልጥና በዝርዝር በማስቀመጥ ረገድ በኢትዮጵያ ቤተክርስቲያን ታሪክ የመጀመሪያው ስራ ይመስላል። የዘረዘሯቸው የመናፍቃን ስሞችና ክህደታቸውን ስናይ በዘመኑ የነበሩ ሊቃውንት ስለ ዓለም ቤተክርስቲያን ታሪክ ያላቸውን ዕውቀት ያሳየናል። አባ ጊዮርጊስ በምድረ ሰውን ንጉስ ይስሐቅ ክረምቱን ያሳልፍበት በነበረው ቦታ ላይ ቤተክርስቲያን ሰሩ። በዚያም በማስተማርና በጾም በጸሎት ይተጉ ነበር። በጋስጫ ያሉ አጼ ይስሐቅ አስጠሯቸው። በዚያን ጊዜ ንጉሱ የመናገሻ ማርያምን ቤተክርስቲያን አሰርቶ ስለነበር እንዲባርኩላቸው ፈልጎ ነበር። አባ ጊዮርጊስ ምንም እንኳን በዛ ጊዜ ታመው የተኙ ቢሆንም ወደ ንጉሱ ተጓዙ። እዚያ ሲደርሱም በጣም ተዳክመው ነበር። ስርዓቱን ለመፈጸምም አቅም አልነበራቸውም። ስለዚህ ንጉስ ይስሐቅ በአልጋ ተሸክመዋቸው እንዲያዞሯቸውና ቤተክርስቲያኗን እንዲባርኩላቸው አደረጉ። ቡራኬውን ከፈጸሙ በኋላ ደቀ መዛሙርቶቻቸውን ሰብስበው ከሞትኩ አባቴ በጸሎተ ሚካኤል መከራ ወደ ተቀበለባትና እኔም ቤተክርስቲያን ወደ አነጽኩበት ቦታ ወስዳችሁ ቅበሩኝ ሲሉ አዘዟቸው። ለደቀ መዛሙርቱም የመጨረሻ የስንብት ትምህርት እያስተማሩ ደቀ መዛሙርቶቹም በአልጋ ተሸክመዋቸው ወደ ጋስጫ ያመሩ ሳለ በመንገድ ላይ ሐምሌ 7 ቀን 1426 ዓመተ ምህረት በ69 ዓመታቸው አረፉ። የአባታችን የአባ ጊዮርጊስ ዘጋስጫ በረከት ይደርብን። ወስብሐት ለእግዚአብሔር።